አንድ ጊዜ አንድ ወንድም ለሌሎች እስረኞች እየሰበከ ያለ ጥበቃዎቹ በሩን በርግደው ይገባሉ። ገና ስብከቱን አላጠናቀቀም ነበር። እያዳፉት ኮሪደሩን አልፎ ወዳለው መግረፊያ ክፍል ወሰዱት። የሚበቃቸውን ያህል ከገረፉት በኋላ በደም የተለወሰና የተቀጠቀጠ አካሉን አምጥተው እስር ቤት ወለል ላይ ወረወሩት። ቀስ እያለ የቆሰለ አካሉን ቀና አደረገ። እያመመው ልብሶቹን አስተካከለና ወንድሞቼ፣ ጥበቃዎቹ መተው ያቋረጡኝ ጊዜ ምን ያህል ነበር ስብከቴን ያቆምኩት አለ። ከዚያም የወንጌል መልእክቱን ቀጠለ። ሰላም ቤተሰቦች፣ እንግዲህ በአዲስ መጽሐፍ መተናል። ይህ መጽሐፍ የተጻፈው ከቆሰሉ ልቦች በወጣ ደም እንጂ በቀለም ብቻ አይደለም ማለት ይቻላል። በዚህም ምክንያት ደግሞ የክርስቶስ ፍቅር ተገልጧል። ይህ ድንቅ መጽሐፍ ለክርስቶስ ተሰቃየው የተሰኘ መጽሐፍ ነው። በምዕራፍ 1 ክፍል 1 እንመጣለን።